But I do believe USAID will come back. እኔ እንደማምነው USAIDም ትንሽ ቆይቶ ስራውን ይቀጥላል። But we love this nation. ይህችን ሀገር እንወዳለን። And I'll be sure to tell President Trump what I've seen and what happened this week. እና በዚህ ሳምንት ያስተዋልኩትን የሆነውን በሙሉ ለፕሬዝዳንት ትራምፕ ደግሞ ነግራቸዋለሁ። But with that, God loves Ethiopia. እግዚአብሔር ኢትዮጵያን ይወዳል። And that God sent his son Jesus Christ for Ethiopia. እግዚአብሔር ልጁን ኢየሱስ ክርስቶስን ለኢትዮጵያ ልኳል። And that we're here to bring one message only. አንድ መልእክት ብቻ ለመናገር ነው አዲስ አበባ የመጣ ነው። And that is the message of the gospel. ይሄው የወንጌል መልእክት ነው። My father 65 years ago አባቴ የዛሬ 65 ዓመት preached the same gospel message. ያንን ወንጌል ነው የሰበኩ። The world has changed. ዓለም ተለውጧል። Politics has changed. ፖለቲካም ተለውጧል. But the gospel does not change. ወንጌል ግን አይለወጥም። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሰውየው ለሰማይ ለምድር የከበዱ የወንጌል ሰው የ20ኛው ምዕተ ዓመት ከፍተኛ ተጽዕኖ ፈጣሪ የነበሩ ከሰው አልባው አንታርክቲካ በስተቀር በሁሉም አህጉራት ወንጌልን ያዳረሱ ወንጌላዊ ቢሊ ግራም 65 ዓመታትን በተሻገረው አገልግሎት ዘመናቸው ከ85 በላይ ሀገራትን በሐዋርያዊ ጉዞ ያዳረሱ ሲሆን በዚህም በቀጥታ ከ200 ሚሊዮን በላይ ሰዎችን በወንጌል መልእክቶች ደርሰዋል። በዚህም ሚሊዮኖችን ወደ ጌታ መንግስት ያፈለሱ ታላቅ ወንጌላዊ ናቸው። ወንጌላዊ ቢሊ ግራም። ቢሊ ወንጌላዊ የሚለው ታላቅ ስም የሚመጥናቸው የተሰጣቸውን አደራ ደግሞ በሚገባ ተወጥተው ያለፉ ጀግና የወንጌል ገበሬ፣ የቃሉ በረኛ፣ የመንግስቱ ወታደር ናቸው። Jesus said, as long as it is day, we must do the work of him that sent us. The night is coming when no man can work. The night is going to come in your life. Yet there was a serenity about the work of the Lord Jesus. It's the quality of life, not the length. Jesus only had 33 years. And it ended on the cross. To the world, he was a failure at that moment. Yet at the end of his life, he said, I finished the work that thou gavest me to do. ቢሊ በዓለማችን ላይ ማንም ያላደረገውን የጌታ ጸጋ አግዟቸው አድርገውታል። ለአብነት እንኳን ብናነሳ በሶሻሊዝም ፍልስፍና ባበዱት በዘመናቸው እግዚአብሔር የለም በሚል የማርክስ ሐሳብ ተውጠው ለነበሩት ለሶቪየት ህብረትና የሶቪየት አጋሮች በነበሩት ሀገሮች ወንጌልን በድፍረት ሰብከዋል። እንደ አውሮፓውያን አቆጣጠር በ1994 ዓ.ም በቻይናና በሰሜን ኮሪያ ጸሎት አካሂደዋል። ከሀገሮቹ የፖለቲካና የሃይማኖት መሪዎች ጋር ተገናኝተውም ተነጋግረዋል። አንድ ወንጌላዊ ይህንን ሲያደርግ ምናልባትም እሳቸው የመጀመሪያው ይሆናሉ። ታላቁ የወንጌል ሰው ቢሊ ግራም በተለየ ፍቅር ሀገራችንን ኢትዮጵያን ይወዱ ነበር። በንጉሠ ነገሥት ግርማዊ ቀዳማዊ ኃይለሥላሴ ግብዣ እንደ ኢትዮጵያን አቆጣጠር በ1952 በወርሃ የካቲት ወደ ኢትዮጵያ መጥተው ነበር። ታላቁ ቢሊ ያኔ ማለትም የካቲት 29ና 30 1952 ዓ.ም በመዲናችን አዲስ አበባ ተገኝተው የካምቦሎጆ ኳስ ሜዳን ለመጀመሪያ ጊዜ ወንጌል አደባባይ አድርገውት ነበር። በዚህ የጀማ ስብከተ ወንጌል 10 ሺህ ያህል ህዝብ መገኘቱን በግለ ታሪካቸው ላይ የሰፈረው ማስታወሻዎች ይመሰክራሉ። ቢሊ ዛሬ እዚህ የሉ። በ99 ዓመታቸው በስጋ እንቀላፍተው ካገለገሉት ጌታ ጋር ናቸው። ነው ከ60 ዓመታት በኋላ ታሪክ ራሱን ሊደግም ግድ የሆነበት አጋጣሚ እንደገና ተፈጥሯል። የቢሊ ግራም አሶሲዬሽንን ቀጥ አድርገው የመሩት የቢሊ ግራም ልጅ ፍራንክሊን ግራም በኢትዮጵያ አዲስ አበባ በተመሳሳይ ጊዜ በወርሃ የካቲት በተመሳሳይ ቀናት የካቲት 29ና 30 በመስቀል አደባባይ ላይ ታላቅ የወንጌል ስርጭት ክሩሴድ ሊያካሂዱ ሰዓታት ብቻ ቀርተዋል። ሚሊዮኖች ወንጌል ሊሰሙ፣ ሺዎች ወደ ጌታ መንግስት ሊፈልሱ ሰዓቱ እየተቃረበ መጥቷል። ፕሮግራሙን አስመልክተው ፍራንክሊን ግራም ዛሬ በሸራተን አዲስ ከጋዜጠኞች ጋር ልዩ ቆይታም አድርገዋል። ተከታተሉን። Honor to be in this city today. እዚህ ከተማ ዛሬ መገኘቴ ትልቅ ክብር ይሰማኛል። I would like to say that we love this nation. እናም ደግሞ እቺን አገር እንደምንወድ ልነግራችሁ እፈልጋለሁ። 1985. በ1985 በፈረንጆች ነው ለመጀመሪያ ጊዜ የመጣሁት። And over the years I've seen a lot of change. እና በእነዚህ ዓመታት መካከል ብዙ ለውጦችን አስተውያለሁ። I never dreamed that I would have the privilege to come to preach the gospel. እና ወንጌልን ለመስበክ እመጣለሁ ብዬ አስቤም አላውቅም ነበር። The first time I came, መጀመሪያ የመጣው ጊዜ I was asked to come by a man by the name of Dr. Robert Thompson. ዶክተር ሮበርት ቶምሰን የተባለ ሰው ጋብዞኝ ነው የመጣሁት። Haile Selassie had employed him
to help with the education system after the Second World War. አፄ ኃይለ ሥላሴ ከሁለተኛው ዓለም ጦርነት በኋላ በትምህርት ጉዳይ ገዛ እንዲያደርጉላቸው እሳቸውን ጋብዘው ነበር. And he had come actually working for the Canadian government. እና እሳቸው በካናዳ መንግስትም ተቀጥረውም ነው የመጡት. But he wanted to identify with the churches. ነገር ግን ከቤተ ክርስቲያን ጋር አብረው መስራትም ፈልገው ነበር. And so he gave his salary to the mission. ስለዚህ ደሞዛቸውን ለሚስዮናውያን ይሰጡ ነበር. And then he took a salary from the mission. ከዛ ደግሞ ከሚሽን ለሞ የራሳቸውን ደሞዝ ትንሽ ይወስዱ ነበር. But he said, Franklin, I want you to see Ethiopia. ምን አሉ? ፍራንክሊን ኢትዮጵያን መጥተው ማየት አለብዎ. And so when I came, we visited the churches. ስለዚህ ስመጣ ቤተክርስቲያኖችን ጎበኛው. And it was a difficult time. The country was having war. አገሪቱ ከባድ ሁኔታ ውስጥ ነበረች። ጦርነት A lot ነበረ. of suffering. ብዙ ችግር ነበረ. But one of the things I was able to see ነገር ግን አንድ ያስተዋልኩት ነገር በዛ ወቅት was the beauty of this city and the beauty of the Ethiopian people. የከተማይቱን ውበት የኢትዮጵያውያን ውበት አስተውያለሁ. And in 1988 we brought in a well drilling program. በ1988 የውሃ ጉድጓድ ለመቆፈር ተንቀሳቀስን. We're able to drill hundreds of wells all over the country. በአገሪቱ ዙሪያ በመቶዎች የሚቆጠሩ የውሃ ጉድጓዶችን ቆፈርን. Over the years we've done agricultural projects, we've done medical projects. እና በአመታት መካከል የግብርና ፕሮጀክቶች፣ የሕክምና ፕሮጀክቶች ብዙ አድርገናል. And I know a lot of people are concerned about President Trump's decision to curtail a lot of the funding through USAID. እና ፕሬዚደንት ትራምፕ በዩኤስኤአይዲን ስላስቆሙ ብዙዎቻችሁ ብዙ ህዝብ እንዳሳስበው አውቃለሁ. And I know that is a concern. እናም ደግሞ አሳሳቢም ነው. But I believe it's something that is needed. ነገር ግን አስፈላጊ ነው ብዬ አስባለሁ. For the short term. ለአጭር ጊዜ ይሄ ውሳኔ አስፈላጊ ነው. Because so much of the funding that came through USAID got involved in corruption. ምንድነው ብዙ ገንዘብ በዩኤስኤአይዲ በኩል የመጣው በሙስና ተጠልፏል. Not here. እዚህ እናንተን አይደለም. But in Washington. ግን የተጠለፈው እዛው በአሜሪካ ነው. And President Trump is wanting to try to fix the corruption. እና ፕሬዚደንት ትራምፕ ይሄንን ሙስና መልክ ለማስያዝ ፈልገዋል. Samaritan's Purse does not depend on USAID funding. እና ሳማሪታን ፐርስ ደግሞ ገንዘብ ከዩኤስኤአይዲ አይቀበልም. Our funding comes from God. የኛ ገንዘብ ከእግዚአብሔር ነው የሚመጣው. So we don't look to governments. ስለዚህ መንግስት ላይ አይናችንን አናኖርም. We are not curtailing our work in this country. የኛ ስራ በዚህ ሀገር ይቀጥላል. We'll continue doing what God has called us to do. እግዚአብሔር አድርጉ ያለንን በማድረግ እንቀጥላለን. But I do believe USAID will come back እኔ እንደማምነው ዩኤስኤአይዲም ትንሽ ቆይቶ ስራውን ይቀጥላል. quickly. በፍጥነት ይሆናል ብዬ አስባለሁ. And hopefully some of this corruption will have been fixed. እና አንዳንዱ ሙስና ከተወገደ በኋላ ስራው ይቀጥላል. But we love this nation. ይህችን ሀገር እንወዳለን. And I'll be sure to tell President Trump what I've seen and what happened this week. እና በዚህ ሳምንት ያስተዋልኩትን የሆነውን በሙሉ ለፕሬዚደንት ትራምፕ ደግሞ ነግራቸዋለሁ. But we've been invited by the Ethiopian Council of Gospel Believing Churches. የኢትዮጵያ የወንጌል አማንያን ካውንስል ጋብዘውናል እንድንመጣ. And the message that I preach is the gospel. መልእክቴ ደግሞ ወንጌል ነው. That God loves Ethiopia. እግዚአብሔር ኢትዮጵያን ይወዳል. And that God sent his son Jesus Christ for Ethiopia. እግዚአብሔር ልጁን ኢየሱስ ክርስቶስን ለኢትዮጵያ ልኳል. That God's son came to take our sins. እግዚአብሔር ልጅ ኢየሱስ የኛን ኃጢአት ለመውሰድ መጥቷል. That he died and shed his blood on a cross for our sins. በመስቀል ላይ ስለኛ ኃጢአት ደሙን አፍስሷል፣ ሞቷል. And if we repent ንስሐ ከገባን and believe on the name of the Lord Jesus Christ, በጌታ በኢየሱስ ስም ካመንን we'll be saved. እንድናለን. You see, Jesus took our sins to the cross, but on the third day, God raised his son to life. አያችሁ ኢየሱስ በመስቀል ላይ የኛን ኃጢአት ወስዷል። በሶስተኛው ቀን ግን እግዚአብሔር ከሙታን አስነስቶታል። He's not dead, he's alive. እሱ አሁን ሙት አይደለም፣ ሕያው ነው። He is here and at us. እሱ ደግሞ አሁን አዲስ አበባ አለ። So I'm looking forward to preaching tomorrow. ስለዚህ ነገ ለመስበክ እየተጠባበቅኩ ነው ያለሁት። And I encourage you all to come and come early. ሁላችሁ እንድትመጡ
ደግሞ ቀደም ብላችሁ እንድትገኙ አበረታታለሁ። We've got a lot of music, ብዙ የሙዚቃ አምልኮ አለ። and then I'll be giving this message, ከዛ እኔ መልእክቱን አቀርባለሁ። the gospel. ወንጌል። Thank you. አመሰግናለሁ። ሁላችሁም እንደምን አደራችሁ። ከሁሉ አስቀድሜ ቅድም እንዳልኩት እንግዳችንን እንኳን ደህና መጡ ለማለት እወዳለሁ። እንደሚታወቀው የሬቨረንድ ፍራንክሊን አባት ዶክተር ሬቨረንድ ቢሊ ግራም በ1960 በፈረንጆች አቆጣጠር ኢትዮጵያ ውስጥ ለጉብኝት እና ቃሉን ለማካፈል መጥተው ነበር። ጥሪው የተደረገው በግርማዊ ቀዳማዊ ኃይለ ሥላሴ ነበርና በስታዲየሙ ላይ አገልግለዋል። ይሄ እንግዲህ 65 ዓመት የነበረው ታሪክ እናገረው። አባትየው ለኢትዮጵያ የተለየ ፍቅር እንደነበራቸው እናውቃለን። ያም ብቻ አባታቸውን ብቻም ሳይሆን እሳቸውም ያንኑ ተከትለው ለዚህ ለሀገራችን ትልቅ ፍቅር እና ቦታ አላቸው። ከዚህም በላይ በተጨማሪ ለወንጌል ያላቸውን ልብ ስላየን የኢትዮጵያ የወንጌላውያን አብያተ ክርስቲያናት ካውንስል ጥሪ አድርገንላቸው ተገኝተዋል። ለወንጌል ፍቅር ያለው ለሕዝባችን ለሀገራችን ፍቅር ያላቸው ከሆነ አብረውን እንዲሰሩ እንፈልጋለን። ያን ብቻም አይደለም፣ በተለያየ ጊዜ ችግር ሲገጥም ቀድመው የመጡና ሕዝባችንን የረዱ በተቋማቸው በኩል ተቋማት መካከል አንዱ ሰማሪታን ፐርስ የነሱ ተቋም እና ያለን አክብሮት እንደ ሀገር እንደ ዜጋ እንደ ወንጌል አማኞች ትልቅ ቦታ ነው ያለን። ለዚህም ነው ጥሪ ያደረግን። ስለዚህ ቀደም ብለው እንዳሉት ከፕሬዚዳንት ትራምፕ ጋር ያላቸውን ግንኙነት በደንብ እናውቃለን እና ስለዚህ ያንን ለኢትዮጵያ ያላቸውን ፍቅር መሰረት በማድረግ ይሄ ጉዳይ በተለይም በመሆንም በተወሰነ ደረጃ አፌክት ያደርገናል ብለን እናስባለን እና ፕሬዚዳንት ትራምፕ እንደተባለው አጠር ባለ ጊዜ ችግሩን ይፈታሉ ብለን እናስባለን። ስለዚህ ለማንኛውም ግን ዋናው ነገር ዛሬ እዚህ ያመጣን እሳቸው እንዲመጡ ያደረግነው ለወንጌል ካላቸው እና ለሀገራችን ካላቸው ፍቅር የተነሳ በእነዚህ 2 ቀናት ውስጥ የሚሆነው ነገር ቢኖር ለሀገራችን እንጸልያለን፣ ለሀገራችን ሰላም እንጸልያለን፣ ለሕዝቦቻችን አንድነት እንጸልያለን፣ ለሀገራችን እድገት እንጸልያለን። ስለዚህ ወሳኝ ጊዜ ነው ለኛ። ቃለ እግዚአብሔርን በአንድ ላይ በሳቸው በኩል እንካፈላለን። ይሄ እንግዲህ ስናገር ለወንጌላውያን ብቻ ብላችሁ እንዳታስቡ፣ ለሁሉም የሚሆን መልእክት፣ ለምድሪቱ የሚሆን መልእክት ይዘውልን ስለመጡ ሕዝባችን በአንድነት በአክብሮት የሚካፈልበት መድረክ ይሆናል ብለን እናስባለን እና ቅዳሜና እሑድ ከሰዓት በኋላ ያሉን ፕሮግራሞች ይህንን ይመስላል እና እናንተ መጣችሁ ስለዘገባችሁ መልእክቱን ስለምታስተላልፉ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በመላው ወንጌላውያን ስም ከልብ ለማመስገን እወዳለሁ። ይህ ዘመን ይዘነው የተነሳ ነው ርዕስ መለኮታዊ ጉብኝት ለኢትዮጵያ። የእግዚአብሔር ጉብኝት ያስፈልጋል። እግዚአብሔር የሰላም አምላክ ነው፣ የፍቅር አምላክ ነው፣ የአንድነት አምላክ ነው። የእሱን ጉብኝት እንፈልጋለን፣ እናፍቃለን እና ሕዝባችን አንድነት ሆኖ እንዲያመልክ የፈለግነውም በዚህ ነው። ሌላው ሕዝባችን ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በጾም በጸሎት ውስጥ ነው ያሉት። ሙስሊም ወገኖቻችን በጾም በጸሎት ውስጥ ነው ያሉት። ስለዚህ ሁላችንም በገባን መንገድ
ወደምናመልከው አምላክ እንጮሃለን። እግዚአብሔር ይሰማናል ብዬ አምናለሁ እና ሁላችሁንም አመሰግናለሁ። ከምንም በላይ ሬቨረንድ ፍራንክሊንን እየተተረጎመላቸው ስለሆነ I don't have to speak in English. You are getting it straight in a better way. So thank you for coming. It's an honor and privilege to all of us here to have you here. Thank you. And I'm sure God will speak through you a message that we want to hear, that we have to hear from God. So thank you for coming. Thank you. May God bless your stay. Thank you, sir. Thank you so much. Thank you for that question. I believe that God has called us here to Addis, and that we're here to bring one message only, እና እናመሰግናለን። አንድ መልእክት ብቻ ለመናገር ነው አዲስ አበባ የመጣ ነው። and that is the message of the gospel. ይሄው የወንጌል መልእክት ነው። My father 65 years ago አባቴ የዛሬ 65 ዓመት preached the same gospel message. ያንን ወንጌል ነው የሰበኩ። The world has changed. ዓለም ተለውጧል። Politics has changed. ፖለቲካም ተለውጧል። But the gospel does not change. ወንጌል ግን አይለወጥም። It's the same yesterday, ትላንትና፣ today, ዛሬም፣ tomorrow. ነገም ያው ነው። And as the world changes, ስለዚህ ዓለም ሲለወጥ God and His Word never changes. እግዚአብሔርና ቃሉ ግን አይለወጡም። So I hope that this week ስለዚህ በዚህ ሳምንት we will see many thousands of Ethiopians put their faith and trust in Jesus ብዙዎች Christ. በሺዎች የሚቆጠሩ ሰዎች በጌታ ሲያምኑ እናያለን ብለን እንጠብቃለን። Thank you. እናመሰግናለን። In the 1990s I came አንድ ነገር ልንገራችሁ። በ90ዎቹ ስመጣ and I flew a small airplane, በትንሽ አውሮፕላን ነበር የመጣሁት። a little twin propeller airplane, እንደዚህ ትባላለች አውሮፕላኗ። from the United States, ከአሜሪካ ተነስተን መጣ and had to fly to Greenland, እና ወደ ግሪንላንድ መጀመሪያ መብረር ነበረብን። Iceland, ከዛ ወደ አይስላንድ፣ Scotland, made many stops to get fuel. ስኮትላንድ ቤንዚን እያቆምን ቤንዚን መቅዳት ነበረብን። And I flew it here to Addis. ከዛ ወደ አዲስ አበባ ይዤ መጣሁ። Everybody thought I was crazy. ሁሉ ሰው ይሄ የእብድ ስራ ነው ብሎኝ ነበር የዛን ጊዜ። They say, why would you fly that little airplane? ይቺን ትንሽ አውሮፕላን ይዘህ ለምን ትሄዳለህ ብለውኝ ነበረ። Why not? እኔ ደግሞ ለምን ይዤ አልሄድም? You see a lot more from a little airplane. ከትንሽ አውሮፕላን ብዙ ነገር ታስተውላላችሁ። And I remember landing at the airport here. እና እዚህ ኤርፖርት ሳርፍ ትዝ ይለኛል የዛን ጊዜ። And the officials came out and looked at me, ሰዎቹ መጥተው እኔን ተመለከቱኝ። kind of shaking their head. በጣም ተገረሙ። But everyone treated me so kindly. ግን በጣም በጥሩ ሁኔታ ነው ያስተናገዱኝ በዛ ጊዜ። But airplanes are part of our ministry. በአውሮፕላን የአገልግሎታችን አንዱ ክፍል ነው። We have 33 airplanes. 33 አውሮፕላኖች አሉን በእኛ አገልግሎት። And we fly cargo. እና ካርጎ የሚጭንም አውሮፕላን አለ። And the cargo would be as it relates to ministry. እና ካርጎም አገልግሎት ውስጥ የሚሳተፍ ነው። Hospitals, medicine, ሆስፒታል፣ ሕክምና፣ መድኃኒት፣ so that we can respond quickly when there's a crisis. ችግር ሲኖር በፍጥነት መልስ መስጠት እንድንችል ነው። So in Ethiopia we've come on several occasions. ስለዚህ ኢትዮጵያ ብዙ ጊዜ መጥተናል። And this is again we plan to continue to help Ethiopia for the rest of my life. እና በህይወት ዘመኔ በሙሉ ኢትዮጵያን በማገዝ እንቀጥላለን። My son Edward is here with me today. ልጄም ኤድዋርድ ይኸው እዚህ አለ። When I die, እኔ ስሞት hopefully not soon, በቅርቡ አይደለም ብዬ ተስፋ አደርጋለሁ። but if I do, my son will continue the work in Ethiopia. ያ ቀን ሲመጣ ግን ልጄ በኢትዮጵያ ያለውን ስራ ይቀጥላል። What my father began አባቴ የጀመረው 65 years ago, የዛሬ 65 ዓመት I hope my son will be able to continue for another 65 years. ልጄም ሌላ 60 ዓመት ይዞት ይሮጣል ብዬ ተስፋ አደርጋለሁ። One project that we have is called Operation Christmas Child, ኦፕሬሽን ክሪስማስ ቻይልድ የሚባል ፕሮጀክት አለን። where we ask people to pack a box with toys. እና ሰዎች ለልጆች መጫወቻ የሆነ ነገር በቦክስ እንዲያደርጉ For እንጠይቃቸዋለን። children. ለልጆች We
collect them in the United States, አሜሪካ እንሰበስባለን፣ Australia, ከአውስትራሊያ፣ England, ከእንግሊዝም፣ Germany, other countries. ከጀርመንም ከሌላም ሀገር And then we give these gifts to children. እና እነዚህ ስጦታዎች ለልጆች እንሰጣለን። And it gives us an opportunity to give a gift to a child that's never had a gift. እና ምንም አይነት ስጦታ በዘመኑ አይቶ ለማያውቅ ልጅ And share with ስጦታ them, ለመስጠት እንፈልጋለን። share with them God's gift, እና የእግዚአብሔርን ስጦታ Jesus እናካፍላቸዋለን። Christ. ኢየሱስ ክርስቶስንም በዛው እንነግራቸዋለን። And so we've been doing this in this country in a small way for many years. በተወሰነ ደረጃ ለብዙ ዓመት አድርገነዋል። And we hope we can do it even more. እና ይህንን ለመጨመር ተስፋ እናደርጋለን። And it's a great opportunity for evangelism. ይሄ ደግሞ ለወንጌል ስርጭት ትልቅ በር ይከፍታል። Because when you give a gift to a child, ለምን ለልጅ ስጦታ ስትሰጡ the parents see that. ወላጆች ይህን ያያሉ They're appreciative. እና ያመሰግናሉ። Cousins and uncles and aunts see it. አክስት አጎት ይህን ነገር ያያል። Brothers and sisters see it. ወንድሞችና እህቶች ያያሉ። And it gives us, and we do this through churches. ይህን ደግሞ በቤተ ክርስቲያን በኩል ነው የምንሰጠው It gives ስጦታው። us a great opportunity to share God's love with the children of the world. እና የእግዚአብሔርን ፍቅር ለዓለም ልጆች የምናካፈልበት ነው ማለት ነው። So we want to do this even bigger in Ethiopia. ይህንን ማስፋት እንፈልጋለን።